ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መስከረም 29 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ቀጣዩ ሀገራዊ ምርጫ እስኪካሄድ ድረስ በትግራይ የሽግግር መንግስት እንዲመሰረት አራት ፓርቲዎችና ታዋቂ ሰዎች መጠየቃቸውን ከ1.1 ሚሊዮን በላይ ስደተኞችን እያስተናገደች የምትገኘው ኢትዮጵያ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ስላቀረበችው ጥሪ እንዲሁም ቤተክርስቲያኗ አቡነ ማቲያስ በጤናቸው ምክንያት ያቀረቡት የእንደራሴ ጥያቄ የለም ስትል ማስተባበያ መስጠቷን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ቀጣዩ ሀገራዊ ምርጫ እስኪካሄድ ድረስ በትግራይ የሽግግር መንግስት እንዲመሰረት አራት ፓርቲዎችና ታዋቂ ግለሰቦች ጠየቁ። በትግራይ የሚንቀሳቀሱ አራት የተቃዋሚ ፓርቲዎችና 3 ታዋቂ ግለሰቦች በትግራይ እስከ ቀጣዩ ምርጫ የሚያሻግር ሁሉንም ባለድርሻ አካላትን ያካተተ የሽግግር መንግስት እንዲመሰረት ጥሪ አቅርበዋል። ፓርቲዎቹ ይህን ለማሳካት የሚያስችላቸውን አደረጃጀት መፍጠራቸውንና አሁን ያለውን የጦርነት ድባብ በሰላማዊ መንገድ ለመፍታት እንደሚጥሩም ባወጡት የጋራ መግለጫ ላይ አመልክተዋል። የትግራይ ለውጥ ፈላጊዎች እንቅስቃሴ በሚል የተደራጁት ትንሳኤ ሰባ እንደርታ ፓርቲ ባይቶና አረና ትግራይና ስምረት ፓርቲ ናቸው። ከታዋቂ ግለሰቦች ደግሞ የቀድሞው የመከላከያ ሚኒስቴር ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ፣ የቀድሞው አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖትና የቀድሞው የፕራይቬታይዜሽን ኤጀንሲ ዋና ዳይሬክተር የነበሩት አቶ አሰፋ አብርሃ በንቅናቄው መካተታቸውን የትንሳኤ ሰባ እንደርታ ፓርቲ ሊቀመንበርና የንቅናቄው የኮሙኒኬሽን ኮሚቴ ሰብሳቢ አቶ ከበደ አሰፋ እንደገለጹ ዶቼቬሌ ዘግቧል። ህወሓት ከህገ መንግስትና ከፕሪቶሪያ ውል ባፈነገጠ መልኩ ከኤርትራ መንግስት ጋር በማበር ጦርነት ለመክፈት እየተዘጋጀ ነው ሲል የኢፌዴሪ ውጭ ጉዳይ ሚኒስቴር ለተመድ በጻፈው ደብዳቤ መግለጹም ይታወሳል። የጊዜያዊ አስተዳደር ይቋቋም ስንል ሁሉንም ኃይሎች ያሳተፈ ወደ ቀጣዩ ምርጫ የሚያሻግረን የጊዜያዊ አስተዳደር ይቋቋም ማለታችን ነው የሚሉት አቶ ከበደ ይህ ጊዜያዊ አስተዳደር ከላይ እስከ ታች ጊዜያዊ ምክር ቤቶች ያሉት ምክር ቤቶች የሚቆጣጠሩት ካቢኔና በየደረጃው ያሉ የሥራ አስፈጻሚዎች ይኖሩታል ሲሉ ማክለዋል። ሌተናል ጀነራል ጻድቃን ገብረትንሳኤ ትላንት ማምሻውን ከኤንቢሲ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ትግራይ የሚገኙት የህወሓት አመራሮች ከሻቢያ ወይም ከኢሳያስ መንግስት ጋር ሽርክና በመፍጠር ጦርነት ለመቀስቀስ እየሰሩ ነው ሲሉ ከሰዋል። እነዚህ ጦርነት እንዲነሳ የሚፈልጉና እየሰሩ ያሉ አካላት በኤርትራና በሱዳን በኩል ጥይት ጠመንጃ እንደሚያስገቡ የጦር መሳሪያም እንደሚገዙ ይህንንም ሰው እንደሚያውቅ ሌተናል ጀነራል ጻድቃን ገብረትንሳኤም ተናግረዋል። ከ1.1 ሚሊዮን በላይ ስደተኞችን እያስተናገደች የምትገኘው ኢትዮጵያ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ጥሪ አቀረበች። ኢትዮጵያ በጄኔቫ ስዊዘርላንድ እየተካሄደ ባለው 76ኛው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የሥራ አስፈጻሚ ስብሰባ ላይ ዓለም አቀፉ ማህበረሰብ ስደተኞችን ለመርዳት ትብብሩን እንዲያጠናክር ጥሪ አቅርባለች። በስብሰባው ላይ ኢትዮጵያን በመወከል የስደተኞችና ከስደት ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን እየተሳተፉ ይገኛሉ። ዋና ዳይሬክተሯ በዚህ ወቅት ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችን እያስተናገደች እንደምትገኝ የገለጹ ሲሆን ይህን ተከትሎም እየገጠማት የሚገኘውን ፈተና ለኮሚቴው አስረድተዋል። ኢትዮጵያ በዓለም ላይ በርካታ ስደተኞችን ከሚያስተናግዱ ሀገራት መካከል አንዷ መሆኗን ያስታወሱት ዋና ዳይሬክተሯ በተለይም ያለፉት 10 ዓመታት ለሀገሪቱ እጅግ ፈታኝ እንደነበሩ ማብራርተዋል። አክለውም ከደቡብ ሱዳን የሚገቡ አዳዲስ ስደተኞች ዓለም አቀፍ ድጋፍ ሳያገኙ መቅረታቸውን የዘንድሮውን ዓመት ለኢትዮጵያ ፈታኝ እንዳደረገው አመላክተዋል። የሰብአዊ እርዳታ ፍላጎቶች እየጨመሩ ቢመጡም ዓለም አቀፍ የገንዘብ ድጋፉ በከፍተኛ ደረጃ ዝቅ ማለቱን የጠቆሙት ወይዘሮ ጠይባ አያይዘውም ስደተኞችን ለመርዳት ከለጋሾች የሚገኘው ድጋፍ ስደተኞችን በበቂ ሁኔታ ለመርዳት ከሚያስፈልገው አንጻር አለመመጣጠኑ የተመዘገቡ ስኬቶችን አደጋ ላይ እየጣለ ነው ሲሉ ማስጠንቀቀዋል። ስለሆነም የዓለም አቀፉ ማህበረሰብ ስደተኞችን ለመርዳት ትብብሩን እንዲያጠናክርና ፍትሃዊ የሆነ የኃላፊነት ክፍፍል እንዲኖርም ጥሪያቸውን አቅርበዋል።
ቤተ ክርስቲያኗ አቡነ ማቲያስ በጤናቸው ምክንያት ያቀረቡት የእንደራሴ ጥያቄ የለም ስትል ማስተባበያ ሰጠች። ብፁዕ ቅዱስ አቡነ ማቲያስን በሚመለከት በማህበራዊ ሚዲያ እየተሰራጨ ላለው መረጃ ቤተ ክርስቲያኗ በመንበረ ፓትርያርክ ልዩ ጽሕፈት ቤት በኩል ምላሽ ሰጥታለች። መንበረ ፓትርያርክ ልዩ ጽሕፈት ቤቱ በወቅታዊ ጉዳይ በሚል ባወጣው መግለጫ በቅዱስ ፓትርያርኩ የጤና ሁኔታ የሚሰራጨው መረጃ ሐሰተኛ ነው ብሏል። አቡነ ማቲያስ ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸውን መግለጫው አስታውሶ በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 2017 ዓ.ም ወደ ኢትዮጵያ መመለሳቸውን ገልጿል። ልዩ ጽሕፈት ቤቱ ይህንንም ተከትሎ አዲስ ዓመትን በማስመልከት ለመላው ኢትዮጵያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋልም ብሏል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርት ወንጌልና ቡራኬ አስተላልፈዋል ያለው መግለጫው ቤተክርስቲያኗ በየዕለቱ የምታከናውናቸው መንፈሳዊ ማህበራዊና ዓለም አቀፍ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ ብለዋል። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸውን ያደረጉ አካላት በማህበራዊ ትስስር ገጻቸው ባጋሩት ፍጹም ከእውነት የራቀ መረጃ በጎ ሕሊና ያላቸው ምእመናን በእጅጉ መጨነቃቸውን ተገንዝበናል ሲል አብራርቷል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚሁ ጋር በተያያዘም ያቀረቡት የእንደራሴ ጥያቄ የለም ሲል በአጽንኦት ገልጿል። የኢቲሃድ አየር መንገድ በአቡዳቢ ወደ አዲስ አበባ ዕለታዊ በረራ መጀመሩን አስታወቀ። የኢቲሃድ አየር መንገድ ወደ አዲስ አበባ በረራ የጀመረው ባሳለፍነው ዓመት በመጋቢት ወር ከኢትዮጵያ አየር መንገድ ጋር ስምምነት መፈራረማቸውን ተከትሎ እንደሆነም ታውቋል። ስምምነቱ የኢትዮጵያ አየር መንገድ ከአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ወደ አቡዳቢ ዛይድ ዓለም አቀፍ አየር ማረፊያ እንዲሁም ኢቲሃድ አየር መንገድ ከአቡዳቢ አዲስ አበባ ቀጥታ የበረራ አገልግሎት መጀመር የሚያስችል ነው። በዚህ መሰረት የኢቲሃድ አየር መንገድ ትላንት መስከረም 28 ቀን 2018 ዓ.ም ወደ አዲስ አበባ የሚያደርገውን ዕለታዊ በረራ ጀምሯል። የኢትዮጵያ አየር መንገድም ወደ ተባበሩት አረብ ኤምሬቶች ዛይድ ዓለም አቀፍ አውሮፕላን ማረፊያ የሚያደርገውን በረራ ባለፈው ሐምሌ መጀመሩም ይታወቃል። በበረራ ማስጀመሪያ ስነ ስርዓቱ ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዲሁም የኢቲሃድ አየር መንገድ ዋና ስራ አስፈጻሚ አንቶናልዶ ኔቬስ ተገኝተዋል። በዚህ ወቅት አቶ መስፍን ጣሰው ሁለቱ አየር መንገዶች ተባብረው ለመስራት በፈረሙት የመግባቢያ ስምምነት መሰረት ወደ ስራ ገብተዋል ማለታቸውንም ሰምተናል። አክለውም እነዚህ አዳዲስ በረራዎች በተለይም የቱሪዝምና የንግድ እድሎችን በማስፋት ለኢትዮጵያ ኢኮኖሚያዊ እድገት ወሳኝ መሆናቸውም ተጠቁሟል። የኢትዮጵያና ኢቲሃድ አየር መንገድ በመጋቢት ወር 2017 በአዲስ አበባ የተፈራረሙትን የኮድ ሼር ስምምነት በሰኔ ወር ተግባራዊ ማድረግ መጀመራቸውም ይታወሳል። ይህም በአፍሪካና በኤዥያ በአውስትራሊያና በመካከለኛው ምስራቅ መካከል ያለውን ትስስር የሚያጠናክር ነውም ተብሏል። እስራኤልና ሐማስ በመጀመሪያው ዙር የጋዛ የሰላም እቅድ ላይ እንደተስማሙ ዶናልድ ትራምፕ አስታወቁ። የእስራኤልና የሐማስን የመጀመሪያ ዙር ስምምነት ያበሰሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባሰራጩት ጽሑፋቸው ሁሉም ታጋቾች በቅርቡ ይለቀቃሉ፣ እስራኤል ወታደሮቿን ወደ ተስማማንበት ክልል ትመልሳለች ብለዋል። ሐማስ ስምምነት ላይ መድረሱን ቢገልጽም እስራኤል የምትለቃቸውን ፍልስጤማውያን ስም ዝርዝር ገና እንዳልተረከበም ጠቁሟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ታላቅ ቀን ነው ሲሉ ስምምነቱን ገልጸውታል። ከሀገራቸው ባለስልጣናት ጋር ተወያይተው ስምምነቱን ካጸደቁ ወዲያውኑ የተኩስ አቁም ስምምነቱም ይተገበራል። የሰላም እቅዱ የመጀመሪያው ዙር ላይ ከስምምነት የመደረሱ ዜና እንደተሰማ በደቡባዊ ጋዛ በምትገኘው ካሃን ዩኑስ ፍልስጤማውያን ደስታቸውን ለመግለጽ አደባባዩ ወጥተዋል። እስራኤላውያን የታጋቾች ቤተሰቦችም ትራምፕን እናመሰግናለን፣ ታሪካዊ ስኬት ነው ሲሉም መግለጫ አውጥተዋል። ሐማስ ታጋቾቹን ሲለቅ እስራኤል በምላሹ ፍልስጤማውያን እስረኞችን የምትፈታም ይሆናል። ሁለቱ ወገኖች ጦርነት ከተጀመረ ወዲህ ሁለት ጊዜ የተኩስ አቁም ስምምነት ላይ ቢደረስም ብዙም ሳይቆይ ውጊያው ተጀምሯል። የትራምፕ የሰላም እቅድ ሐማስ ትጥቅ መፍታት እንዳለበት አቅጣጫ ያስቀመጠ ሲሆን ሐማስ በበኩሉ በዚህ አልተስማማም። የወደመችውን ጋዛ መልሶ ከመገንባት እንዲሁም በቀጣይ ጋዛን ማን ያስተዳድራታል በሚለው ዙሪያ
የሰላም እቅዱ የያዛቸው ነጥቦች ላይ ከስምምነት ስለመደረሱ እስካሁን ግልጽ የሆነ ነገር የለም። ትራምፕ ከአሜሪካዊው የቴሌቪዥን መሰናዶ አቅራቢ ሾን ሃንዲ ጋር ባደረጉት ቃለ ምልልስ ከዚህ በኋላ ያለው ዓለም የተለየ ይሆናል፣ መካከለኛው ምስራቅ ተቀራርቧል ብለዋል። ከአባይ ቴሌቪዥን ተላለፈላችሁ የነበረው የዛሬው መስከረም 29 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ ያመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።